يا سلام 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 والله قلت لك في ሀገራችን ምርቶች እቺ ምድረች አረብ ቁልቋል እኛ በስ ይሄ ነጭፋ እነዚህ እንዳጠጡ ላስተነቅቃችሁ ነው የመጣው ሳታስቡት ቦርጫ የሚያደርጉት እነዚህ ናቸው እነዚህ እንዳጠጡ ቅሩባሽ ወጥተኛል ገዛችሁ ይሄ ለበቀላቸው ልናገራቸው ነበር የመጣሁት በቃ ልመለስ استغفر الله Yeah, you're from Ethiopia, Sudan. Yeah, from Sudan. You? كيف الحال يا زو؟ تمام الحمد لله. الحمد لله. إثيوبيا لين يسوي. دينا من الدنيا تام. عند بقنور تبيين ديتنا من ورا يلال عند فينا ينركلا. لزانا كومنتي صافكم. እሺ لقيزالكتن እኮ والله ጽፌ ዘጋጅቼ ነበርኩ አንዴ እዚሁ ያላችሁ ትችል شوف this one أعطني من هنا تعال أعطني من هنا شلون نفس الشيء سنتين يعني يا سنتين أعطني من هنا أعطني نصف أوكي half okay half yeah half ማለት ግማሽ ማለት ነው አይደል ልጆች እንግሊዘኛ በጣም እየለመድኩ ነው ቴንኪው ማለት ደግሞ 10 እና ኪው ማለት ነው አይደለ 10 ማለት 10 ነው
يا سلام يا سلام يا سلام يا سلام والله يا نفرت كيهوالا يهولا በቃ ራሴን ምግብ መጠበቅ አለብኝ መስራት አለብኝ ይወስኛለሁ እንደዛ መድረሱን ሁሉ አላውቅም ነበር ወረበልካ ja, das. Plastic bash. Ja, la. Okay, thank you. ለሁሳስ ቢዛን አድርግለት የምትላላችሁ ኮሜንት ላይ አስቤዛ አድርግላለሁ ያንዳንዱ አዳሚ አሬ ሰፈር በአላህ አሬ ሰፈር እንዴት ነው በቃ እኔ ይሄን ሰፈር መግዛት ነው ፈልጋው يا سلام بوليس هلا يا أيها المزمل قم الليل إلا قليلا يتريد بالله ቀን ሙሉ አልወጣሁም እኮ እና ብቻችሁን ስትሆኑ ጩህ አይላችሁ በጣም ጣፋጭ አታብዛ አው ያ ነው ትንሽ ዱብ በል እሺ ላላህ በደንብ አዳምጣን ታብሽር ዱብ ብዙ ልበል ወይስ ትንሽ በቃል እንፈልገው መጠን ያክል ጻፍልኝ ልልሃለሁ ችግር የለም والله سبورت አሰልጣኝ ሰሳክር ግባ እንድትገባ ላግዝ ኡስማን والله እሺ مرحبا ፎሎ አድርጌያለሁ والله ጅም ልገባ ነው በቃ ወስኛለሁ ግን መወጣጠር ምናምን አልፈልግም እንደዚህ በኋላ ከተወጣጠርኩኝ መንገር ላይ ካገኘዋችሁ ለእናንተ በማዘን ማለት ነው ምታምታ ነው የሚለኝ የምርግን ቁም ነገር والله ልገባ ነው የት እዚሁ ማሪና ትላንትና አሁን ለታ የሆነ ሰው ያናግረዋለሁ እዚህ ሰፈር አለ ብሎኛል በወር 475 ድርሃም ምናምን አካባቢ መሰለኝ ነገር ግን ሙፈሲሮች እንደሚሉት ነብዩ ሳሙኤል የሚባል ነው ይላሉ ይሄ ደግሞ ምን الاسرائيليات ይሄን እኛ ነው ማንንም አይደለም ማንንም ምክንያቱም በቁርአን ላይ በሐዲስም ላይ ያ ነብዩ አከሌ ነው ተብሎ አልተገለጸም ወጣላ አይደለ ይሄን በተመለከተ ነብያችን ሰለላሁ ዐለይሂ ወሰለም لا تصدقوا اهل الكتاب ولا تكذبوهم ብለዋል እውነትም ውሸትም አትበሉ ብለውናል እንዲህ አይነቱን አላህ ነው የሚያውቀው ያ ነብይ ስሙ ማን እንደሆነ እኮ ማለት ይሄ ሳጥኑ ለሱለይማን አልነበረም እንዴ ሳጥኑ ላ አይደለም ኦኬ ስለዚህ ሌላ ነገር ምንም ነገር የለው እንደ ምልክት ለንጉሱ እንደ ምልክት ነገር ነው የመጣው ማለት ነው ሌላ አላማ የለው ምንም ሌላ አላማ የለው እኮ ህዝቦችን ሊያሳምን ዘንድ ወይም ደግሞ ንጉስ ለመሆኑ ካላ ዘንድ እንደተመረጠ ምልክት
ያው እንደ ተአምራዊ ነገር ማለት ነው። ለመመረጡ ምልክት ብቻ ነው። የንግስናውን ምልክት እያላቸው እኮ ነው። እዛ አንቀጽ ላይ ከሆነ የንግስናውን ምልክት ያኔ ለመመረጡ ምልክት ማስረጃ እንዲሆናችሁ ከአላህ ዘንድ ለመመረጡ ያንድን ማየት ብቻ ነው። ይመጣላችኋል ተባሉ፣ መጣለቀ። እሺ ኦኬ፣ በጣም አሪፍ። እሺ አመሰግናለሁ። መርሐባ ተመልሻለሁ። እሺ እሺ፣ የቅድሙ ልጅ ነው። እሺ ቀጥል። አግኝቼዋለሁና እሺ ሱራህ አሳፋት ላይ 37 እና 112 ላይ ነበር እና ያየሁት። ከዛ ደግሞ ሱራ ሳር ላይ 38 46 ላይ እሱን እኮ ነው እያነበብኩልህ የነበረው። ኢስሐቅን እንደባረከው አላህ ሳነብ ሱረቱ ሳፋት ላይ ያለው ነው ቅድም ስነግርህ የነበረው። ወባረክና ዐለይሂ ወዐላ ኢስሐቅ ይላል። በእርሱም የሚለው አብርሃምን ነው። ታል በኢስሐቅም ባረኩኝ ያላል ሱረቱ ሳፋት ላይ ማለት ነው። በእርሱም በኢስሐቅም ባረኩኝ ሲል አብርሃምም ኢስሐቅም ከአምላካችን ከአላህ ዘንድ የተባረኩ መሆናቸውን ይገልጻል። ሱረቱ ሳፋት ላይ ያለው ደግሞ واذكر إبراهيم وإسحاق ويعقوب أولي الأيدي والأبصار إنا أخلصناهم بخالصة ذكر الدار وإنهم عندنا لمن المصطفين الأخيار إلى محمد هو بزيب مزعف وسط أبراهام إسحاق يعقوب أو ساكالبو هلا النرسو الله زد يتمرد ومرد أوتشن دهوني يقل صحتوا إيه نو ቁርአን ለዓለም ከመጣ እንዴት ነው በአላህ ዘንድ የተመረጡ የሚሆኑት የሚለው ጥያቄ ይፈጥርብኛል። እንዴ ምን አገናኘው? ጥያቄ የተመረጡ ናቸው። ቁርአንም ለዓለም ነው ያለው። እኮ ለዓለም ነው የመጣው። ግን እንዴት ለምሳሌ ኢሳ ወደ እስራኤል ሲላክ ለነሱ ተመርጠው ብቻ ነበር የተላከው? ኢሳ ለእስራኤል ብቻ ነው የተላከው። ኢሳ ለእስራኤል ብቻ ከተላከ ቁርአን ደግሞ መሐመድን ለዓለም ነው ይዘው የመጣው። እንደዛ ከሆነ እንዴት ነው የተመረጡ ሊሆኑ የሚችሉት ነው በአላህ ዘንድ ለዓለም ከመጣ ማለት ነው? የተመረጡ እነማንን የተመረጡ እንዴት ሊሆኑ የሚችሉት ያልከው ነብዩ መሐመድን ነው ወይንስ ሰለላሁ ዐለይሂ ወሰለም ወይንስ እነ ኢስሐቅ? እስራኤላውያን የተመረጡ ናቸው የሚል ነገር አላነበብክልኝም ስለ ኢስሐቅ? እነዚህ ነብያቶችን እኮ ነው እያለ ያለው። እነዚህ ነብያቶች የተመረጡ ናቸው እያለ እኮ ነው። አብርሃምን መርጦታል፣ ኢስሐቅን መርጦታል፣ ያዕቆብን መርጦታል። ያ ማለት ለነብይነት መርጧቸዋል ማለት ነው። በሌላ ቦታ ላይ አላህ በሱረቱል ሐጅ ላይ ሲናገር አላሁ የስጠፊ ሚነል መላኢከቲ ሩሱለን ወሚነን ናስ ይላል። እኔ አምላካችሁ አላህ ከመላእክትም ከሰዎችም መልእክተኛን እመርጣለሁ አለ። መመረጣቸው ለመልእክተኛነት እንጂ ሌላ አይደለም። መርጧቸዋል አላህ ሱብሓነሁ ወተዓላ መልእክተኛ የሆኑ ዘንድ ነብይ የሆኑ ዘንድ። በሌላ ቦታ ላይ ወየኽሉቁ ማ የሻእ ወየኽታር ይላል። የፈለኩትን እፈጥራለሁ ከፈለኩትም እመርጣለሁ ይላል። ثم اجتباه ربه ይላል ስለ አደም። ከዚያም አደምን መረጥኩት ይላል። ይህ መመረጣቸው ለነብይነት መታጨታቸውን ለመግለጽ ነው። እሺ አንድ ተጨማሪ ጥያቄ። እሺ ኢሳን ወደ እስራኤላውያን ነበር አይደል የላከው? አላህ ማለት ነው። ኢሳን ወደ እስራኤላውያን የላከው። ከዛ መሐመድን ደግሞ በአረብ በኩል ነው የመጣው ለዓለም ነው። በፊት እንዴት ኢሳን ወደ እስራኤላውያን ሊልክ ቻለ አላህ ብዬ ነው ጥያቄ የሚፈጥርብኝ። ይሄ ግልጽ እኮ ነው። ለእስራኤል ህዝብ ነው የላከው። ለእስራኤል ህዝብ ነው የላከው። ለእስራኤል ህዝብ ብቻ መላኩን ከተስማማን መጽሐፍ ቅዱስም እንደዛ ይለናል። እኔ ያ ነገር ነበር ጥያቄ ፈጠረብኝ። እዛኛውም ላይ አትልም እኮ አሁን ጥያቄው ምንድነው? ለእስራኤላውያን ብቻ እንዴት ሊላክ ይችላል? ለዛ ነው ለእስራኤላውያን ብቻ ከተላከ በዛ በኩል እንደ ዓለም መሆኑን ጥያቄ ይፈጥርብናል። ለእስራኤላውያን ብቻ እንዴት ሊላክ ይችላል የሚለው ማለት ነው። ለእስራኤል ነው ኢሳን እንዴት ወደ ለእስራኤል ብቻ ይልክ? ለሌላው ዓለምስ ማን አለው? ጥያቄ ጥሩ ጥያቄ ነው። ስለ ጥያቄ በጣም ጥሩ። በየሁሉም ዓለም አላህ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት በሁሉም ዓለም ሲልክ ነበር። ገብቷል። እስራኤል ላይ ልኮ በሌላም ዓለም ላይ ሌላም ነብያቶችን ያስነሳል። ይሄ በቁርአን ላይ በርካታ ቦታ ላይ ተናግሯል። ወኢን ሚን ኡመቲን ኢላ ኸላ ፊሃ ነዚር ይላል።
አንድም ትውልድ የለም ነብይ ያለፈበት ቢሆን እንጂ ይላል። የትኛውም ትውልድ ላይ ነብይ ይላካል። ወለቀድ በዐስና ፊ ኩሊ ኡመቲን ረሱለን ይላል። በእርግጥም ወደ እያንዳንዱ ማህበረሰብ ነብይ ልኬያለሁኝ ይላል። አየህ፣ ሁሉም ህዝብ ነብይ ተልኮለታል። እዚህ ዒሳን ይልከውና እዛ ሌላ ቦታ ደግሞ ሌሎች ነብያቶች ያስነሳል። በአንድ ዘመን የተላኩ በርካታ ነብያቶች አሉ። ለምሳሌ አብርሃምን የሆነ ቦታ ልኮት ሎጥን ሌላ ቦታ ልኮት ነበር አይደለ? ይሄን ታውቃለህ? አዎ ልክ እንደዚህ እያደረገ ይልካቸው ነበር። እስራኤል ላይ ያዕቆብ እያስተማረ፣ ግብጽ ላይ ደግሞ ዮሴፍ ተልኮ ነበር። አያችሁ፣ በየሁሉም ዓለም አላህ ሱብሓነሁ ወተዓላ ነብያትን ያስነሳል። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጊዜ እርሳቸውን ብቻቸውን ለዓለም ላካቸው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን አለ። አንተን ደግሞ ለዓለማት ህዝብን የላኩህ አለ። ለዚህ ነው ከሁሉም ነቢያት በላጭ ናቸው የተባለው። ፈضልቱ ዐለ ልአንቢያኢ ሚን ቀብሊ ቢኸምስ ካነት ልአንቢያኡ ሚን ቀብሊ ቱርሰሉ ኢላ ቀውሚሃ ኻሳ ፈአርሰለኒ አላህ ኢለናሲ ካፋ አሉ። ካለፉት ከቀደሙት ነቢያት በ5 ነገር በለጥኩኝ አሉ። አንደኛው ምንድን ነው? ቀደምት ነቢያት ለህዝቦቻቸው ለወገኖቻቸው ብቻ ይላኩ ነበር፣ እኔ ግን ለዓለማት ህዝብ ተላኩኝ አሉ። አላህ ይህም በቁርአን ላይ ቁል ያ አዩሃ ናስ ኢኒ ረሱሉላህ ኢለይኩም ጀሚዓን ይላል። ሙሐመድ ሆይ ለሰዎች እንዲበላቸው፣ ሰዎች ሆይ አጠቃላይ ለሁላችሁም የተላኩኝ የአላህ መልእክተኛ ነኝ ይበላቸው አለ። በሌላ ቦታ ላይ ምን ይላል? ወማ አርሰልናከ ኢላ ካፈተን ሊናስ፣ አጠቃላይ ለሰዎች ሁሉ ነው የላኩህ እያለ ይገልጽላቸዋል። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ለዓለማት ህዝነት ነው የላኩህ እያለ ይገልጽላቸው። ይሄ ነው። እና እንትን ደግሞ ቁርአን ላይ ማለት ነው ቁርአን ላይ ማለት ነው ስለ አብርሃም ፈጣሪ አላህ የተስፋ ቃል ገብቶለታል አይደል? ልጅን እንደሚሰጠው በስተት ማማል ለአብርሃም የተስፋ ቃል ገብቶለታል። ልጅ እንደሚሰጠው ማለት ነው። እሺ አድሚኖች አንድ ጊዜ አዳምጡኝ። አላህና መልእክተኛውን የሚሳደብ ማንኛውም ኮሜንት ካያችሁ ለሰከንድ እንዳይቆይ እሺ፣ ስራቸውን አዳምጡ። አንዴ እኔን ቢሳደብ ማንኛውም ሰው ችግር የለውም፣ የት እንዳታደርጉት። አላህና መልእክተኛውን ሲሳደብ ካያችሁ ወዳው አጥፎ ያን ኮሜንት ላይ እየተሳደበ ነው አላህ እንደዚህ ነው እያለ አንድ ክርስቲያን ዝም ብላችሁ እሺ አዳምጡ። እና አንደኛ እሱን አድርጉ። ሁለተኛ ክርስቲያን ካለ ጥያቄ ያለው ካለ ገስት ላይ እነሱን አስቀድሟቸው፣ እነሱን ገርማቸው አስገቧቸው። ሌሎቻቸው ሙስሊም ልጆች ክርስቲያን ካለ ገስት ላይ እሱ እንዲጠይቅ አስቀድሟቸው። እንግዳ አክባሪ መሆን አለ። እሺ ጥያቄህን ቀጥል። ጥያቄ ለአብርሃም ቃል ገብቶለታል አይደል? ልጅን እንደሚሰጠው ምን እንደሚሰጠው? ልጅ እንደሚሰጠው ማለት ነው። ያን ቃል ከገባለት ያን ቃል የገባው ለይስሐቅ ነው ወይስ ለእስማኤል ነው የሚለው ጥያቄ? ሁለቱንም ቃል ገብቶለታል አላህ ሱብሓነሁ ወተዓላ። ወበሸርናሁ ቢጉላሚን ዓሊም ወበሸርናሁ ቢጉላሚን ሐሊም ይላል። አዋቂ ልጅን አበሰርኩት፣ ታጋሽንም ልጅ ቻይል ልጅን አበሰርኩት እያለ ይናገራል። በሁለቱም ተበስሯል። ስለዚህ ከዚህ በፊት ምንም የተነገረ ምንም ነገር የለም ማለት ነው። ማለት ያው አብስሮታል እኮ እያልኩ ሁለቱም። አንድ ጥያቄ እስማኤል ከመምጣቱ በፊት እስማኤል ከአጋር ነው የተወለደው? ከአጋር ነው የተወለደው። እሱ ከመወለዱ በፊት ግን በፈጣሪና በአብርሃም መካከል ቃል ኪዳን ነበረ። አላህ ሱብሓነሁ ወተዓላ ብስራትን የሰጠው በሁለቱም ልጆቹ ነው። ሁለቱንም ለሁለቱም ነው። በሁለቱም በኩል ቃል ገብቶልታል። ሁለቱም ቅድም እንዳልኩ ከዛ በፊት ግን ለአብርሃም ልጅን ሰጣለሁ ብሎ ቃል ተገባለት በኋላ አይደለም አብርሃም ከአጋር ለመውለድ ሄደው? አይደለም። ሁለቱም ሚስቶቹ ናቸው።
በእንትን ማለት ምንም ዲፈረንስ የሌለው ሚስት ባልና ሚስት ነበሩ ማለት ነው። ኦኬ አይ እሱ ነበር ጥያቄ ተመልሶልኛል። መርሐባ እሱ ጥያቄ አለኝ ነው። እሺ ጥያቄ ምንድን ነው? አመሰግናለሁ። መርሐባ ሰላም አለይኩም ወራህመቱላሂ ወበረካቱ። በቀድሚያ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደና ሰላም ነው? አለን አልሐምዱሊላህ አልሐምዱሊላህ። አንዲች ጥያቄ ነበረችኝ ትንሽ ኮንፊውዝድ አድርጋኝ ነበርና ብታብራራልኝ ደስ ይለኛል። ጀዛከላህ። እሺ እኔ ልጨርስ ወይስ ልጠብቅ? ተራ የማን ይሆን? ይሰማል? ውሱ ይሰማል። ኢነሁ ለቀውሉ ረሱሊል ከሪም የሚለውን ቃል ብታብራራልኝ እስቲ። ጀዛከላህ። እርሱ የክቡር መልእክተኛ ቃል ነው ይላል። መልእክተኛ ማለት ምን ማለት ነው በላቸው። መጀመሪያ መልእክተኛ ማለት የተላከ ማለት ነው አይደለ? የተላከ ማለት ነው። ከሆነ ቦታ ቃልን ተቀብሎ ወደሆነ አካል የሚያደርስ መካከል ላይ ያለ ቃል ማለት ነው። ታዲያ እዚህ ጋር መልእክተኛው ከማን ነው ይሄን ቃል ያመጣው? ይሄን ቁርአን ነው። ራሱ ቁርአን ሲመልስልን ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከዓለማቱ ጌታ የተወረደ ነው። ታማኙ መንፈስ አወረደው በአንተ ልብ ላይ እያለ ይገልጻል። ስለዚህ መካከለኛ ሆኖ ያወረደው ራሱ መልአኩ ገብርኤል የራሱ ቃል ሳይሆን ከአምላክ ከአላህ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያመጣው። ለዚህ ነው መልእክተኛ በሚለው ቃል የተገለጸው። ኢነሁ ለቀውሉ ጅብሪል አላለም፣ የጅብሪል ንግግር አላለም። አያችሁ አይደለ? ረሱል በሚል በባህሪው ገለጸ። ረሱል እስከተባለ ድረስ መልእክተኛ እስከተባለ ድረስ ቃሉን ተልኮ ያመጣ ነው ማለት ነው እሱ እንጂ የቃሉ ባለቤት አይደለም የሚለውን ይገልጽልናል። ይሄ ነው። እኔ ሊቀጥል ከጨረሰ ባረከላሁ ፊኩም ሀቢቢ። እኔ ሊቀጥል እሱ መርሐባ። አይ እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው። እሱ እንዴት ነህ? ዳን አልሐምዱሊላህ። ይህ የኢርሻድ የወጣቶች ዳኢዎች ቻናል ነውና የተለያዩ የንጽጽር ቪዲዮዎችን እየፖስትን ነው። እንግዲህ ወገኖቻችን ያው በምትችሉት የምታረጉትን አድርጉ። መርሐባ። ፎሎ አድርጓቸው። እሺ ፎሎ አድርጉት። ብዙ ጥያቄ ላይ ነበርኩኝ። ለምን እንደሆነ ሰዎች ጣልቃ እየገቡብኝ ነው። እናንተ ጣልቃ አትግቡበት። በቃ ስለዚህ ሱራ 76 እሺ يا سلام. إنه من سليمان وإنه بسم الله الرحمن الرحيم. የት ነው ያላችሁት? ገስት ላይ ያለ ወላሂ አንድም ሰው አይታየኝም። ሱራ 76 16 እና ሱራ 7 ምዕራፍ 76 ከቁጥር 16 እና 17 ነው ጥያቄ እየጠየቀ ጥያቄ ኧረ አሁንም አይታይም። እሺ ጥያቄህ ምንድን ነው? አይሰማም?
ይሰማል። አሁን አንብብልኝ። ሱራ 76 16 እና 17 ላይ ስለ ዝንጅብል ጠጅ ምናምን ያወራል። ጠጅ ጀነት ውስጥ አለ ወይ ምናምን ብሎ ስለሚጠይቁኝ ነው ክርስቲያኖች። ለዛ ነው እንግዲህ ጠጅ ሲባል ጊዜ እነሱ እዚህ ምድር ላይ የሚለጉትን ጠጅ መስሏቸው ነው። እሁዴ ቁብጠላ ስለጋ ሰማይና ምድሩ ሲዞርብኝ ነጋ ለፋንቱ እንደዚያ መስሏቸው ነው። ቅዱሳኖችዬ በቁርአንና በሐዲስ ላይ እንዲህ አይነት ነገር ሲያዩ ምድር ላይ ከሚለጉት ጋር አመሳስሉታል። ያ ማለት አይደለም። አላህ Subhanahu Wa Ta'ala በጀነት ውስጥ የሚጠጡ የሚበሉ ማናቸውም ነገራቶች አሉ ብሎ ሲገልጽ ጊዜ ከምድር ጋር የሚገናኝ አይደለም። የተጨመቀ ማለት ነው። እዛ ጠጅ ብሎ ገልጾታል። አማርኛው ሲጽፉ ጠጅ ብሎ ጽፈውት ነው። ነገር ግን እንደ ጭማቂ ብለው ወሰደው። ከዝንጅብል የሆነ ሲባል ምድር ላይ የምናየው ዝንጅብልም አይደለም። ወእቱ ቢሂ ሙተሻቢሃን የስም መመሳሰል ብቻ ነው። ገብታል አይደለ? በጀነት ውስጥ ወተት አለ ሲባል ጊዜ ማር አለ ሲባል ጊዜ ምድር ላይ እንደምናየው ማርና ወተት አይደለም። የምድር ማር ለምሳሌ የግዴታ ከንብ ነው የሚወጣው አይደለ? እዛ ከንብ አይደለም። እዚህ ደግሞ ልክ እንዲሁ ወተት አለ ሲባል ጊዜ በጀነት እዚህ የግዴታ ከላም የሚወጣ ወተት ነው እኛ የምናውቀው። እዛ ላም የለም። ወላሂ አይደል? ስለዚህ አሁንም እዚያ ላይ የዝንጅብል መጠጥ ሲል ጊዜ ሰው ጨምቆ የሚጠጣ ከዛ አንፃር ነው የሚታየው። እና ጠጅ የሚለው የአማርኛው ትርጓሜ ላይ ጠጅ አሉት። ጠጅ የሚል ኖሮት አይደለም እዚያ ጋር። እሺ ለማንኛውም የሚጠጣ የዝንጅብል መጠጥ እንዳለ ይገልጽልናል። ያ ግን ከምድራዊ ጋር የሚመሳሰል አይደለም ነው። ነብያችን ሰለላሁ ዐለይሂ ወሰለም ናቸው እሱ ነው ያሉት። ሐዲስ ላይ ሲናገሩ قال الله تعالى في الحديث القدسي أعدت لعبادي الصالحين في الجنة ما لا عين رأت ولا أذن سمعت ولا خطر على قلب بشر. النبي صلى الله عليه وسلم قالوا الله እንዲህ ብለዋል አሉ። ለመልካም ባሪያዎች በጀነት ውስጥ ጸጋን አዘጋጅቼላቸዋለሁኝ። አይን አይታው የማታውቀው ጆሮ ሰምታው የማታውቀው በሰዎች ልብ ላይ ውል ብሎ የማያውቅ ጸጋ ብሎ ተናግረዋል። ስለዚህ ከምድር ጋር በፍጹም የሚመሳሰል አይደለም ማለት ነው። እኔስ ተባልቶልኛል። ወጀዛኩሙላህ ኸይር። መርሐባ። በሌላ ጥያቄዎች እመጣለሁ። ስሜ ማለት የቲክቶክ ስሜ አቢሲና ነው። ጥያቄ ካልኩኝ ታስገቡኛላችሁ ብዬ ኢንሻአላህ። መርሐባ ያ ያ ሰላም ያ ጀማ ኮፒ ሊንክ አድርጉ። እሺ አሁን ገስት ላይ ያሉ ሰዎች ይታዩኛል፣ ግን ማስገባት ምናምን ይቀራል። አሁን እሱን አልችልም። ኮፒ ሊንክ ማድረግ እንዳታቋርጡ እስኪ ከፍት ድረስ። ሰላድን السلام عليكم استاذ. وعليكم السلام ورحمه الله وبركاته. አሱዬ ወአለይኩም ሰላም እንዴት ነሽ? እሱዬ ደህና ነሽ ወይ? አልሐምዱሊላህ። አድገሻል፣ አሁን ትልቅ ሰው ነሻላ። ትልቅ ሰው ነሻላ። ወፍረሃል። ፎቶ ላይ አየሁ። ወላሂ በስኪ አው ወላሂ ቦርጫም ሆኛለሁኝ አይደል? ምን ነገር ልንገርህ? እሺ አደም ኢድሪስ ኑህ ሳሌህ ኢብራሂም ኑህ ሳሌህ ማሻአላህ ጎበዝ ጎበዝ። የነቢያቶች እስኪ የነቢያቶች ንገሪኝ። እሺ የነቢያቶች አደም ኢድሪስ ኑህ ሳሌህ ኢብራሂም ኑህ ሳሌህ አደም ኢድሪስ ኑህ ሳሌህ ኢብራሂም እስማኤል። ኡስታዝ እንዴት ነህ? ሰላም ነው ወይ?
كله تمام كله كويس ما شاء الله. سلام تملسك؟ سلام تملسك. منين؟ الحمد لله حبيبي الحمد لله. يا نبياتوችን ስንት ተምረሻል አይደል አሱ? አዎ ማሻአላህ ማሻአላህ። ቁርአን ቅሪልን እስኪ። بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد إلا أعطيناك كوثر فصل لربك وانحر إن شانئك هو أبتر. ما شاء الله. أعوذ برب الناس مالك الناس إله الناس من شر وسواس الناس الذي يوسوس في صدور الناس من الجنة والناس. ما شاء الله ما شاء الله. بذكرتشل آدم مدرس نوح صالح إبراهيم لوط إبراهيم إسماعيل يحيى እነዚህ ምንድን ናቸው? የረሱል ሰለላሁ ዐለይሂ ወሰለም ስሞች ነቢያቶች። የነብዩ መሐመድ ስም ታውቂያቸዋለሽ? ማን ነው ንገሪ። አረብ መድረስ ነውር ሳለ የነብዩ መሐመድ ሐሸር ሰዓት ተይሳበል ነው እሱ ሌላ። እሺ አንደኛ የምትወጂው ማንን ነው? አላህን። ሁለተኛስ? ረሱል ሰለላሁ ዐለይሂ ወሰለም። ሶስተኛስ? አንተን። አራተኛስ? እኔን አይደለም እኔን መጨረሻ ነው። እሺ ኧረ ታዲያ አንተ ሁሉንም ሰውም እያሰለምክ ሶስተኛ አባቴ አሰልማለሁ ብሎኝ አሰልሞ እንትን ሶስተኛ እሱን እወደዋለሁ። ማሻአላህ። አባትሽም ያሰልማል? አዎ ማሻአላህ ማሻአላህ። እሺ የመጀመሪያው ኸሊፋ ማን ነው? አንደኛው ኸሊፋ አቡበክር ሰዲቅ። ሁለተኛስ? ዑመር ኸሊፋ ነው የጠየቀሽ። አንደኛው አቡበክር ሰዲቅ፣ ሁለተኛ ዑመር ሶስተኛስ? ዑስማን ረዲየላሁ ዐንሁ። እሺ ማሻአላህ። አሊ ረዲየላሁ ዐንሁ። ምን አልሽስ? ጥቁር ባብዛት ሱቃ ማጋ ነበር የተደረገው አይደለም? ኮኮ ያለው አለ እንጂ ለምን ያለው ኮኮ ያለውን አላየሁም። አሱ ወጣሽ? ስማ ሳሎን ነው መጀመሪያ ያደረጉት። ኧረ ሳሎን አይደለም። አገኘው? አላገኘሁትም። ገባው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ ወንድሜ እንዴት ነህ? ሰላም ነው ወይ? ደህና ነኝ አልሐምዱሊላህ። ዛሬ ማስተላለፍ የፈለኩት በአሁኑ ሰዓት ብዙ ካፊሮች ሄሎ እየሰማህ ቀጥል። እና ብዙ ካፊሮች ቲክቶክን እና ማስ ሚዲያውን በቅንጅት እየሰሩበት ስለሆነ ሙስሊሞች ተባብረው በዲን አልኢስላም ላይ እንዲሰሩ መልእክት ለማስተላለፍ ፈልጌ ነው።
በዚህ ጉዳይ ለቲክቶከሮች ዋና ላሉ ሰዎች ለሙስሊሞች እንዳለ በአንድነት በህብረት እንዲሰሩ ይሄም ባደራ እንድታስተላልፍ ፈልጌ ነው። ከፍተኛ የሆነ እንትን እየተደረገ ነው ያለው ዲነል እስላም ላይ እና ሙስሊሞችም እንቅስቃሴ እንዲያደርጉና ዲነል እስላምን የሚያበረታቱ እስላማዊ ትምህርቶችን፣ ንጽጽሮችን፣ ዳይዎችን ፎሎ በደንብ እንዲያደርጉ ከስር ያሉትም እንዲሰሩ ይሄን እንድታስተላልፍ ፈልጌ ነው። ወሰላሙ አለይኩም ወራህመቱላህ። አላህ ያግዝ፣ በርታ ወንድሜ። ወአለይኩም ሰላም። እሺ በሉ ያ ጀማ እኔ ልውጣ። ቪዲዮዎች ፖስተናል፣ 3 ቪዲዮዎች ወሳኝ ቪዲዮዎችን ሁላችሁም እየገባችሁ በተሻላችሁ አቅም ኮፒ ሊንክ አድርጉትን ስለሆኑ ያስጠፉ ይችላሉ። ሰላም አለይኩም ወሰየ ደህና አደር። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ። እሺ ገስት ሰው አያሳየኝም። የምን ችግር እንደሆነ ማወቅ አልቻልኩም። ሰላም አለይኩም ኡስታዝ። ሰላም ልጆች። ወአለይኩም ሰላም ወራህመቱላሂ። ጥያቄ ጠይቁ። ሰሚራ ሰሙ ጥያቄ ጠይቁ ወይ በቃ ልውጣ መሰለኝ። ምንም እንትን እያለኝ አይደለም፣ አያሳየኝም። ፕሮፋይል ላይ እየገባቸው እስኪ ኮፒ ሊንክ አድርገው የሚከፍት ከሆነ እንድናይ እስከ ነገ ድረስ እንዲከፍት ፕሮፋይል ላይ ገብታችሁ ኮፒ ሊንክ አድርገው። እዚህ ላይ ያለ ይደረጋል። እዚህ ላይ ያለ ይደረጋል። ሳዘጋ እንዳይዘጋ يا سلام. እሺ ወገናችን ጥያቄ አለሽ? ኢየሱስ ሰላም ጥያቄ አለሽ? ሰላም ጥያቄ አለኝ። አይሽ ጥያቄሽ ምንድን ነው? ስለ ኢየሱስ የምጠይቀው ጥያቄ አለ ማወቅ ስለፈለኩ ካንተ። አይሽ ኢሳይያስ ወንጌል 9 ላይ ያለውን ልታብራራልኝ ትችላለህ? ምን ላይ ያለውን? ኢሳይያስ ወንጌል 9 ኢሳይያስ ወንጌል 9:6 ላይ ያለው ወንጌል ነው። ኦኬ ትንቢተ ኢሳይያስ ተባረከሽ ነው። ትንቢተ ኢሳይያስ እሺ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። ጨርስ እስከ መጨረሻው። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና የደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል። ለሰላሙም ፍጻሜ የለውም። የእግዚአብሔር ቅንዓት ይህን ያደርጋል። ጌታ በያዕቆብ ላይ ቃልን ሰደደ፣ በእስራኤል ላይ ወደቀ። በትዕቢትና በልብ ኩራት ልቀጥል? እሺ ጨርስ። ጡቡ ወድቋል፣ ነገር ግን በተወቀረ ድንጋይ እንሰራለን። የሾላ ዛፎች ተቆርጠዋል፣ ነገር ግን ዝግባን እንተክልባቸዋለን የሚሉ በኤፍሬምና በሰማርያ የሚሉ ሕዝብ ሁሉ ያውቃሉ ይላል።
ስለዚህ እግዚአብሔር በጽዮን ተራራ ላይ ተቋቋሚ ያስነሳበታል። ጠላቶችን ሱሪያውያንን ከምስራቅ ፍልስጤማውያንን ከምዕራብ ያንቀሳቅስበታል። እስራኤልንም በተከፈተ አፍ ይወርዳል ይላል። እሺ ከላይ ያለውን አብራራልኝ። ድንቅ መካር ኃያል አምላክ የዘላለም አባት የሰላም ልዑል ይባላል የተባለው የሚወለደው ገና ሊወለድ ያለው ነው ወይስ የተወለደው ነው? ሕፃን ሊወለድ እሺ ያው ጋር ተናግሮታል። ኢሳይያስ ምዕራፍ 9 ነው አይደል? ይሄ ሕፃን ተወልዶልናልና ወንድ ልጅ ተሰጥቷል። ሰላም አለይኩም። ወአለይኩም ሰላም። አንዴ ሌሎቻችን ይሰማሻል? ይሰማኛል። ወዛኔ የተወለደ ነው። ልጅ ያለው ማን ጋር ነው የሚረብሸው? ለምን ሚወጣ ታደርጋችሁ? ባድግነት ወንድሜ ውዚ ሰላም አለይኩም ወራህመቱላህ። ረባካችሁ አድሚኖች ያላችሁ? እሺ ይኸውልሽ ይሄን ቃል ይሄንን ትንቢት አንቺ ለኢየሱስ ክርስቶስ ነው ብለሽ ነው የምታምኚው አለሽ? ይሰማሻል? ገስት ላይ ሰው አይታየኝም። ካለች ሚውቷን አንሱላት። ሚውት አድርጋችኋት ከሆነ ይሰማኛል። ኦኬ ይሄንን አንቺ ለኢየሱስ ነው ብለሽ ነው አይደል የምታምኚው? አይ ካንተ ሊማር ብዬ ነው። እሺ ሕፃን ተወልዶልናል የተባለው ሕፃን ማን ነው? ሌላ አለ? ለኢየሱስ ክርስቶስ ነው ተብሎ ይታመናል በክርስቲያኖች ዘንድ። ነገር ግን በጣም በሚያሳዝን ሁኔታ አንድም የአዲስ ኪዳን ጸሐፊዎች ከአራቱ ወንጌላቶች ይህ ትንቢት ለኢየሱስ ነው ብሎ የተናገረ አንድም የለም። ከየት እንዳመጡት ክርስቲያኖች ይህን ለኢየሱስ ክርስቶስ እንደሆነ አናውቅም። ለማንኛውም እዚህ ጋር የተገለጸው እርሱን መሆኑን በፍጹም የሚገልጽ አይደለም። ምክንያቱም ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። ኢየሱስ ከነዚህ በአንዱም እንኳን አልተጠራም። እሱ ነው ኢሳይያስ ስለማን ነው ትንቢትን ያወራ የነበረው? ማን እንደሆነ አናውቅም። እንግዲህ እዚህ ቦታ ላይ ስለ ኢየሱስ እንዳልሆነ ግን ያስረዳናል። ኢየሱስ በእነዚህ ስም አልተጠራምና። እሺ ኢሳይያስ ከስንት ሺህ ዓመት በኋላ ነው ከተናገረ በኋላ ኢየሱስ ተወለደ? እሱ አልተጻፈም መጽሐፉ ላይ። ከኢየሱስ ውጪ እሺ ሌላ ሕፃን ተወልዷል? እኔ ተወልጃለሁ። ሕፃን ለምሳሌ ለአንተ አምላክነት ተሰጥቷል። በንጉስ በዳዊት ዙፋን ላይ ተቀምጠሃል። አገሩን ሁሉን ትገዛለህ። ሰው አምላክ አይሆንም ሲጀመር። እኔም አምላክ አልሆንም፣ ኢየሱስም አምላክ አይሆንም። አምላክ ሰው አይደለም። እሺ አንድ ጥያቄ። እሺ እሱ ጋር ይቅር ካልክ ይቅር አይደለም ተመለሰልሽ እኮ። ሕፃን ሌላ ተወልዷል ወይ ከኢየሱስ ውጭ አልሽ? እኔ ተወልጃለሁ፣ ተወልደሻል ሁላችሁ። ቆይ አንዴ ሕፃን መታኝ። እሺ ኢየሱስ ገና ከመምጣቱ በፊት ከመወለዱ በፊት እግዚአብሔር በነቢዩ አፍ አይደለ ይህን ቃል የተናገረው ሕፃን እንደሚወለድ? ችግር የለውም። እስማኤልም እኮ ተነግሮለታል ሳይወለድ በፊት በመልአኩ አንደበት እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም እስማኤል ትይዋለሽ ተብላ ትንቢት ተነግሮለታል እኮ እስማኤልም። ይሄ ብርቅ አይደለም። እኔ ካንተ በጣም ላገኝበት የፈለኩት እችን ቃል ነው። ሕፃን ተወልዶልናል የተባለው እንግዲህ ብዙ ነቢያቶች ተወልዷል። ዮሐንስ ከኢየሱስ በፊት ተወልዷል። ግን ስሙ ድንቅ መካር ኃያል አምላክ ተብሎ አልተጠራም። የዮሐንስ ነው። ኢየሱስም አልተጠራም እንደሱ ተብሎ። ማን ነው እንደሱ ብሎ ተጠርቷል ያለሽ? እችን ቃል ልታብራራልኝ አልቻልክም? የትኛውን ቃል? አሁን ያነበብከውን ቃል። እሺ ሌላ ማን ነው ድንቅ መካር ኃያል አምላክ? ገና ሊመጣ ያለው ነው? የለም እዚህ የለም፣ ዝም ብሎ ነው የተቀመጠው። ይሄ ላከሌ ነው ካልሽ ማስረጃ አምጪ። አንቺ ለኢየሱስ ነው ብለሽ ነው አይደል የምታምኚው? ለዛ ነው ከመጀመሪያው ጀምሬ ይሄን ጥቅስ ለኢየሱስ ነው ብለው ክርስቲያኖች ያምናሉ። ግን አንድም እንኳን የአዲስ ኪዳን ጸሐፊያኖች አራቱም
ለኢየሱስ ነው ብሎ የተናገረው የለም እያልኩሽ ነው። አለ ለኢየሱስ ነው ይሄ የተነገረው ካልሽ አዲስ ኪዳን ላይ ወይ ከዮሐንስ ወይ ከማቴዎስ ወይ ከማርቆስ ወይ ከሉቃስ አንድ እንኳን አምጪ ይሄን ለኢየሱስ ነው ብሎ የተናገረ። እሺ በዚህ በነቢዩ በኢሳይያስ አፍ እግዚአብሔር ተናገረ። እንደተናገረው እንግዲህ አላቆመም። መጥቶ በማርያም ሕፃኑ እንደሚወለድ እንደገና በመላኩ ነው አይደል እግዚአብሔር ለማርያም የተናገረው። ይሄን ለኢሳይያስ የተነገረ ኢሳይያስ ላይ ይሄን ያለውን ለኢየሱስ ነው ያለ አንድ አዲስ ኪዳን ጸሐፊ አለ። በማርቆስ በሉቃስ በዮሐንስም አለ። አሳይኛ ገና ከመወለዱ በፊት በቃ ኖ አሁን እዚህ ጋር ኢሳይያስ 9:6 ያለው ለኢየሱስ ነው የተነገረው ብሎ የተናገረ አንድ ወንጌላዊ ጸሐፊ እስኪ እሺ ከኢየሱስ ሌላ የተወለደ አለ ወይ? አንተን እየጠየቁ እኮ ነው ለማወቅ። ይህ ለኢየሱስ ነው ብሎ የተናገረ የለም አይደል? እሱን ጨረሽ መልስ የለሽም። ከሌለ ችግር የለውም ወደ ቀጣይ ጥያቄ ትሄጃለሽ። ሌላ ሕፃን ይመጣል ማለት ነው። እሺ ለማወቅ ስድስት ላይ ያለው ቆይ ለማወቅ አይደለም ማለት እኮ እናንተ ከቃሉ ጥቅስ አውጥታችሁ ስለምትጠይቁ ከቃሉ ርዕስ ታወጣላችሁ አይደል? ግን አቆይ አንዴ ይሄን ጥቅስ ለኢየሱስ ክርስቶስ ነው ብለሽ ታምኛለሽ አንቺም ሁሉም ክርስቲያን። ነገር ግን አንድ እንኳን የአዲስ ኪዳን ጸሐፊ ከአራቱ ወንጌላውያን ይህ ቃል ለኢየሱስ ክርስቶስ የተነገረ ትንቢት ነው ብሎ ይወሰዳል ወይንስ የለም ነው? ምን ያደርጋሉ መሰለሽ አዲስ ኪዳን ጸሐፊዎች ከብሉይ ኪዳን ብዙ ጥቅሶችን እየወሰዱ በተለይ ማቴዎስ ይህ ስለ ኢየሱስ ነው እንዲህ ተብሎ እንደተጻፈ እያለ ብዙ ጥቅሶችን ወስዷል። ይሄን ቀን አንድ እንኳን ጸሐፊ ደፍሮ የወሰደ የለም ይህ ለኢየሱስ ነው የተነገረው ብሎ ያስሻል አይደል? ኦኬ እሺ እሷ ጋር ትሆነና ኢሳይያስ ምዕራፍ 53 ላይ ያለው እሺ አብራራልኝ። ኢሳይያስ ኢየሱስ እንደሚወለድ ተናግሯል። እሱ ደግሞ ተመልሶ እንደሚሞትም ይሄ ነብዩ አስቀምጦልናልና እቺን እስቲ ያብራራልኝ። እሺ የመጀመሪያው የኢየሱስ አይደለም አልከደፈንከው ሸፈንከው በስነ ስርዓት አወር ተጠይቀሽ መልስ የለሽም። አንቺ መልስ የለኝም ለዛ እንለፈው ባይ ደፈንከው ሸፈንከው ትላለች። ጭራሽ ደግሞ ልጠይቅ ነው የመጣው ትላለች። አረተይ ይሄ ጥቅስ ለኢየሱስ ነው ብሎ የተናገረ አንድ ሐዋርያ አለ የለም? መልሽ። የትኛው ወንጌላዊ ነው ኢሳይያስ 9:6 ላይ ያለው ለኢየሱስ ነው ብሎ የተናገረ? ይሄ የተገለጠ እውነት ነው፣ የሚታመን እውነት ነው። ግን የቱ ጋር አሳይን ያላ ቃሉን ማንም እንኳን አይመረምረውም። እናንተ ናችሁ የመረመራችሁ። የቱ ጋር ነው ያለው? አዲስ ኪዳን ላይ አንድ ጥቅስ አምጪ የተባልሽ ሴትዮ ይሄን ጥቅስ ለኢየሱስ ነው ብሎ የተናገረ አንድ የአዲስ ኪዳን ጸሐፊ ያለው ወይ? አዲስ ኪዳን ጸሐፊዎች እኮ በተጻፈው ማመናው እንጂ እኔ ቢሆን በተጻፈው ያመኑበትን አሳይኝ። እሺ ይሄ ቃል ለኢየሱስ ነው ብሎ የተናገረ አንድ ወንጌላዊ ስጭን ከአራቱ ወንጌላውያን አራቱ ወንጌላውያትም ባይጻፉም ቃሉ ስለ ክርስቶስ ስለሚጠቅስ አመኑበት እኮ። ስለ ክርስቶስ እንደተጻፈና እንዳመኑበት የቱ ጋር ነው ማስረጃሽ? ማስረጃው ይኸው የእግዚአብሔር ቃል በነቢዩ አፍ አይደለ የተናገረው? ከአዲስ ኪዳን ማለት የለም ይሄ ለኢየሱስ ነው ብሎ የተናገረ። እኔ እኮ ካንተ ሊወቅ ብዬ ነው እንትን ወላሂ ነው ብለሽ አይደለም ሸጊዬ። ኧረ ተይ ሌላ ወንድ ልጅ ተወልዷልሽ። ስለ ኢየሱስ ነው ይህ ጥቅስ ብሎ የተናገረ አንድ አዲስ ኪዳን ባለቤት አለ ወይስ የለም? ሌላ ከኢየሱስ ውጪ እሺ ሌላ የተወለደ አለ ወይ? ቆይ አንዴ ለኢየሱስ ነው ብሎ የተናገረ አንድ ሐዋርያ አለ የለም? መልስ። እኔ ይኑር አይኑር ባላቅም ይሄንን ቃል ካንተ ሊስማ ብዬ እኮ ነው አንተን እየጠየኩ። አንቺ እንድትመልሽ ፈልጌ ነው። የለም አይደለም? እግዚአብሔር በነቢዩ አፍ ለምን ተናገረ?
ያ አይደለም ጥያቄው። የአዲስ ኪዳን ባለቤቶች ብዙ ጊዜ ትንቢትን ሲወስዱ እኔ አንተን እየጠየቅኩ አይደለም፣ መልስልኝ። ማንን ጠቀመኝ? ቆይ አንቺ ይሄ ለኢየሱስ ነው ደፍነህ ምን ብለህ አለፍከው አልሽ። ይሄን የደፈንኩትን አንቺ አብራሪው ለኢየሱስ ነው ብለሽ አንቺ ስለምታምኚ ይሄ ለኢየሱስ ነው የተነገረው ብሎ የተናገረ አንድ አዲስ ኪዳን ጸሐፊ ያለ ወይስ የለም? በይ እኔ አንተን እየጠየቅኩ ነው እኮ። የኔ ጥያቄ ወደ እኔ አትጠይቀኝ። እኔ አንተን እየጠየቅኩ ሌላ የተወለደ አለ? ሌላ ከኢየሱስ ውጪ ሌላ አለ? እንግዲያውንስ ለኢየሱስ ነው ብሎ የተናገረ አንድም ሐዋርያ የለም። ክርስቲያኖች ይሄን ጥቅስ ለኢየሱስ ነው ብሎ ማንሳት አይችሉም። ከኢየሱስ ውጪ ሌላ የሚሞት አለሽ? የሚሞት እኔ ሞታለሁኝ፣ አንቺ ትሞቻለሽ። ኖ አንተ እንግዲህ ሰው ማንኛውም ሰው መሞቱን ይሞታል። ግን ሰው ነው ኢየሱስ ሰው ነው። ማስረጃ ከፈለግሽ ስለኔ አትሞትም። ቀንድ ኢየሱስ ክርስቶስም ሰው ነው ይሞታል። እሱም እንደማንኛውም ሰው ማስረጃ ላሳይሽ። እቺን የጠየኩትን አስረዳኝ። ሌላ ወንጌል 53 አስረዳልኝ። ለኢየሱስ ነው ብሎ የተናገረ የለም ይሄን ሰው አለ። ሌላ የተወለደ አለ ወይ? እኔ ልመልስልህ አባ አስገባኝ። እሺ መልስ። እኔ ልመልስልህ። አይ እሺ መልስ። ሰላም ነው በተረፈ? ኦኬ ምንድነው ግማሽ መሀል ላይ ነው ያለሁት የገባሁት። አይ ቲንክ ትንሽ ሰዓት ነው የሰማሁት። ምንድነው ኢሳይያስ ላይ 53 ላይ ያለው ጥቅስ ስለ ኢየሱስ ነው የሚለውን አሳየኝ ስትላት ነበር። ከዛች ወዲህ ነው የሰማሁኝ። መጀመሪያ አልነበር። ኢሳይያስ 9:6 ላይ ያለው ለኢየሱስ ክርስቶስ የተነገረ ነው አለች። እና ምንድነው የሚለው? ኢሳይያስ 50 ሰምተሃት ከሆነ 53 ነው ያለችው። ሕፃን ተወልዶልናል ጌታ ሰው ጌታ ዘመናቸውን ይባርከው። ተባብራችሁ ማለት ኦኬ እሱም ዝም ብሏልና ግን እሺ ከኢየሱስ ውጪ ሌላ የተወለደ እንዳይደል እንደሌለ ደግሞ ገና ሊወለድም ማንም እንደሌለ ሁላችንን እናውቃለን። ይህ ቃል ለኔ ባይገባልኝ አንተ ያስረዳልኝ አልኩ። አላስረዳም አልከኝ። ታውቃለህ ግን እያወቀኝ ምካል አሁን እዚህ ጋር ምን አለ መሰለሽ አገሩን ሁሉ ይገዛል። እሺ ማን ነው አገሩን ሁሉ የሚገዛው? ገና ሊወለድ ያለው ነው። አገሩን ሁሉ የሚገዙት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው፣ ለዓለም የተላኩት። ኦኬ አሁን እሺ እኔ ተረዳሁት ማለት ነው። አገሩን ሁሉ እነሱ እርሳቸው ገና ተመልሰው መጥተው ይገዛሉ ይመጣሉ ማለት ነው። ገዙ እየገዙ ነው ያሉት ለዘመኑ ፍጻሜ። ሕፃን ተወልዷል። እሺ ከላይ ከመጣ ሕፃን ተወልዶልናልና ወንድ ልጅ ተሰጥቶልናልና አላቅነቱን በጨንቃው ላይ ይሆናል። ስሙም ድንቅ መካራ ያለ አምላክ ተብለው ነው የተጠሩት። አሁን ላስረዳሽ። አንቺ ምንም ይሄንን የሚፈታ መጽሐፍ ቅዱሳዊ ጥቅስ የለሽም። የአዲስ ኪዳን ባለቤቶችም ራሱ ለኢየሱስ ነው ብለው አልተናገሩም። እሺ ለመንግስቱ ሲፋት እሺ ነቢያችን እሺ ሊበላቸው ነቢያችን እኔ አሁን ካንተ ሊማር እሺ ነቢያችን ከአሁን ጀምሮ እስከ ለዘላለም መንግስቱ በፊትና በጽድቅ ይመሰረታል ተብሏሉ። በጽድቅ ነው የመሰረቱት ምድሪቱ። አሁን ላስረዳሽ። ሀገሩንም ሁሉ ይገዛሉ። እግዚአብሔር በእርሳው ላይ ነው ይሄን ቃል የጻፈው። አሁን ላስረዳሽ። እሺ አዳምጪ። አሁን አዳምጪ። እሺ ኦኬ። ሕፃን ተወልዶልናል ይላል። ወላሂ አስተዋይ ለሆናችሁ ክርስቲያኖች ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል አለ። ሕፃን ተወልዶልናል። ሕፃን ተብሎ ተገለጸ። ማን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰባቱን ሰማያት እያረጉ ባሉበት ጊዜ ሙሴ አገኛቸው ስድስተኛው ሰማይ ላይ እና ሃዛ ሁወል ጉላም ብሎ ገለጻቸው። ያውና ሕፃኑ ብሎ ገለጻቸው። ሕፃን ብሎ የገለጹባቸው ነቢያቶች ምክንያት ለምንድን ነው? ከሁሉም ነቢያት መጨረሻ ላይ ስለመጡ ሕፃኑ ብሎ ገለጻቸው። ከእኛ በኋላ የመጣው ሕፃኑ ነገር ግን ከሁላችንም በላይ ተከታይን አፍርቶ የሚመጣው ነብይ ብሎ ገለጻቸው።
ሰማይ ላይ ስድስተኛው ሰማይ ላይ ሐዲሱ ላይ ያሳያቸዋል። هذا هو الغلام بكى موسى إلى الحديث ላይ ሙሳ ለቀሰ ሲያቸው فقال هذا هو الغلام الذي جاء بعدنا وله أتباع أكثر منا ከሁላችንም በላይ ተከታይ አፍርቶ የሚመጣ የትንሣኤ ቀን ህፃኑ ያውና ብሎ ለቀሰ። ሌላው ነገር ምንድነው? አለቅነትን በጫንቃው ላይ ይደረጋል ይላል። አምላክ ለነብያት የሰጣቸው የነብይነት አለቅነት ማዕረግ በጫንቃው ላይ የተደረገለት በጫንቃቸው ላይ ምን የሚል ነበር? የነብያት መደምደሚያ የሚል ይህ የነብይነት አለቃ እዚህ ላይ ነበረ። ቡኻሪ እና ሙስሊም ላይ የተዘገበ ሐዲስ ነው። ኻተሙ ነብይን የነብያት መደምደሚያ የሚል በጫንቃቸው ላይ ይህ የነብይነት ማዕረግ ነበረ። ለዘመኑ ፍጻሜ የለውም ተብሎ የተገለጸው እስከ ዓለም ፍጻሜ ድረስ የነብይነት ማዕረጉ የሚጸናለት ነብይ ማን ነው? ለመንግስቱ ዝጋ ያኔ ስፋት በቃ ወደር የለውም ተብሎ የተገለጸለት ማን ነው? ለመንግስቱ ስፋት ማለት ዓለምን ስለሚገዛ ነው። ለዘመኑ ፍጻሜ የለውም የሚለው እስከ ዓለም ፍጻሜ ድረስ የነብይነት ማዕረጉ የሚቀጥል ነው። ሁሉም ነብይ የነብይነት ጊዜው አልቋል። እሺ አሁን ኔትወርክ ነው ያቋረጠው። እሺ ልንገርህ። እሺ እንደዛ ከሆነ ለእርሳቸው ነው ይሄ ቃል የተጻፈው ነው አልከኝ? እሺ አሁን ጨረስን። ሌላ ጥያቄ አላችሁ? ኢየሱስ እሺ እኔ ከላይ ነኝ። ጥያቄህን ልመልስልህ ጥያቄህን። ኢየሱስ እኔ ከላይ ነኝና እናንተ ከታች ናችሁ ይላልና ነው ያልሽው? አው እናንተ ኢየሱስን እንደማንኛውም ሰው ነው እሱ አምላክ አይደለም አላችሁና ኢየሱስ በገዛ አፉ አባቴንም እኔንም አታውቁም እኔን ቢታውቁኝ ነበር ሲል ለነሱ መለሰ። ወንድም እኔ ልንገር አንዴ ልደማመጥና እስኪ አድርገው ቀደም ስትጠይቅ ዝም ብለሃል አይደል? አሁን እሷ እያወራች ለምን ታቋርጣታለህ? አድሚኖች የላችሁም? ማድረግ አልችልም። ዋይፋ ነው ያቋረጠኝ። አንዴ ሚዩት አድርጉት። ምንድን ነው ያልሽው? ዋይፋ ነው ያቋረጠኝ። ዋይፋ እናንተ ከታች ናችሁ፣ እኔ ከላይ ነኝ። እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ ዓለም አይደለሁም ለምን አለ? ሐዋርያቶችም እኮ ተብለዋል። አልተባሉ። እናንተ ከዚህ አይደላችሁ ተብለዋል። አልተባሉ። እኔ አባቴ መግደል ይችላል፣ እኔ መግደል ይችላለሁ። አባቴ ያድናል፣ እኔ ማዳን እችላለሁ። አባቴ በማንም ላይ አይፈርድም፣ ፍርዱን ግን ለኔ ሰጥቶኛል። ሁሉ ስልጣን በኔ እጅ ላይ ነው ለምን አለ? እኔ መግደል እችላለሁ ብሏል ኢየሱስ። አዎ የት ጋር ነው እንደሱ ያለው? እሺ እንግዲህ ወልድ ነፃ ካወጣችሁ በእውነት ነፃ ትሆናላችሁ። የአብርሃም ልጆች መሆናችሁ አውቃለሁ። ነገር ግን ቃልን ስላልሰማችሁ ልትገድሉኝ ቆርጣችሁ ተነስታችኋል። እኔ በእናንተ ዘንድ ያየሁትን እናገራለሁ። ከዛ በኋላ አባቴ ሲያደርግ የነበረውን ሁሉ አይቼዋለሁና እኔም አደርገዋለሁ አለ። እኔ ገድላለሁ ብሏል እኮ ነው ያልሽው። ኢየሱስ እኔ ገድላለሁ አለ። እንደሱ አለ። አዎ እሱ እንደሱ አለ ያለበት ቦታ አላምንም። እንደሱ አላለም። እኔ ገድላለሁ አላለም ኢየሱስ ክርስቶስ። ስልጣን አለው በሱም እጅ ላይ። ይኸውልሽ ወገናችን እሱ እኔ ገድላለሁ አላለም ነው። እንደሱ ያላለውን አትልሽ። እንደሱ ነው። ምን አልከኝ? ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ያለውን ማንበብ ፈልገሻል። እሱ ላይ አሁን ግን ልትገድሉኝ ትፈልጋላችሁ ነው ያለው እንጂ እኔ ገድላለሁ አይደለም ያለሽ። አሁን ግን እሺ ዮሐንስ ወንጌል 3 ምዕራፍ 35 ላይ ምን ይላል? እንዴ እዛም እንትን አትበይ እንጂ ልጄ። ዮሐንስ ወንጌል እኮ ስልጣን ያለበት እሱ ጋር ነው እኮ የኢየሱስ ስልጣን። አባቴ እንደሚያደርግ እኔም አደርገዋለሁ። አባቴ ያድኗል፣ እኔም አድነዋለሁ። አባቴ የሚያደርገው ሁሉ እኔ ማድረግ ይችላል። ለምን አንድ ኢየሱስ ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝም ብሎ እንደተናገረ ታውቂያለሽ አይደለ? ነገር ግን አብ ሲያደርግ ያሳየውን ነገር ወልድ ደግሞ እንዲሁ ያደርገዋልና ይላል። ያሳየውን ያክል ያደርጋል። ኦኬ ወልድ ብሎ ራሱ ልጁ መሆኑን እንደገለጸ አይተሃል። እኛ ግን ሰው እንላለን።
ብርቅ አይደለም። ልጅ ተብሎ ይገለጻል እኮ ነቢያቶችም ልጅ ይባላሉ። ኢየሱስ ክርስቶስ አይሁዶችን እናንተ ግን የልዑል ልጆች ናቸው ብሏቸዋል። የእግዚአብሔር ልጆች እንደሆነ ይናገራል። ከኢየሱስ በፊት የተላከው ዮሐንስ ነው። ዮሐንስ እኔ የሱን ጫማ መፍታት እንኳን አልችልም፣ እሱ ከኔ ይበልጣል፣ እኔ ከሱ አንሰዋለሁ፣ እሱ ከላይ ነው ብሎ ለምን መሰከረ? እሱ በእሳት ይጠምቃል፣ በውሃ ነው የሚወጣው። ክብሩን እየገለጸለት ነው። አዎ መሲሁ ከዮሐንስ የተከበረ ነው፣ በጣም የላቀ ነው። እሱን እኮ እናምናለን እኛ እኮ። እሺ ከዮሐንስ እሱ ዮሐንስ ከክርስቶስ በፊት የመጣ ነብይ ነው። እግዚአብሔር ነው ዮሐንስን የላከው። ንስሐ ግቡ ትውልድ እስኪል ከኢየሱስ በፊት ንስሐ ግቡ፣ ወደ መንግስት ሰማይ እንድትገቡ ንስሐ ግቡ፣ ወደ እግዚአብሔር ተመለሱ ይል ነበር፣ ይሰብክ ነበር፣ የንስሐ ጥሪ ያስተላልፍ ነበር። ግን ኢየሱስ ሲመጣ አንድ ከኔ የሚበልጥ ይመጣል ብሎ ዮሐንስ ለምን መሰከረ? የሚመጣው ከኔ ይበልጣል ለምን አለ? እሱ ነብይ ሆኖ አሁን ሊመጣ ያለው ከኔ ይበልጣል ለምን አለ? ግን እኛ ሰው እንላለን አይደል? ሸግቴው ይበልጣል እኮ ኢየሱስ ዮሐንስን ይበልጣል። ኢየሱስም ወደ ንስሐ ግቡ እያለ ይሰብክ ነበር። ልክ ዮሐንስ ወደ ንስሐ ግቡ እያለ ሲሰብክ እንደነበር እሱን አታውቂም? ኦኬ እሺ። ከዮሐንስም ነብይ ነው። ግን ከዮሐንስ ኢየሱስ ከበለጠ እኛ እሱ ነብይ ነው ሰው ነው ለምን እንላለን? እሺ መብለጡ አምላክ አያደርገውም እኮ ገናቸው። ይበልጣል፣ የተሻለ ነው፣ ከሱ ይበልጣል እንጂ አለቀ በቃ። እንጂ ከሰውነት አይለየውም። ያ ነገር ሰው ነኝ ብሎ ቃል በቃል ኢየሱስ ራሱን የተናገረው ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ እኔ ሰው ነኝ ይላል። እኔ ሰው ይላል። እሱ ሰውነቱን እንግዲህ በመላእክት ሳይሆን ሰውነቱን በሰውነቱ ነው ያሳየው እንጂ በአምላክነቱ አላሳየንም። በምሳሌ ነው ያስተማረ ነበር። አምላክነት የለውም። እነ ዮሐንስ እነ ነቢያቶችም እኛም ቢሆንንም